ተገፍትራችሁ ምትኖሩ ይላችሁ ቤተሰብ ገፍትሯችሁ የሆነ ነገር ውስጥ ቤተሰብ ገፍትሯችሁ የሆነ ማህበረሰብን መጣበታለን ባል ትምህርት ቤት ገፍትሮ የሚከተል ብዙ ነገር ውስጥ አለ። ብዙ ጊዜ ማነሳው አንድ ስቶሪ አለና ታውቁታላችሁ የአንድ ንጉስ ታሪክ ልጁን ሴት ልጁ መዳር ፈልጎ ታውቁታላችሁ አይደል? ሴት ልጁ መዳር ፈለገ ብቸኛ ሴት ልጁን ከዛ አሰባሰበና ዝም ብዬማ ከምድራት ለምን ፈተና አላዘጋጅም አለና የከተማውን ጎልማሳ የሆኑ ወጣቶችን ሰብስቦ ልጄን መዳር ፈልጋለሁ ስለዚህ ለእናንተ ፈተና አዘጋጅቼላችኋለሁ ፈተናውን ያለፈ ሰው ልጄን ይወስዳታል አለ። እሺ ብለው ተስማሙ። ከዛ ፈተናውን ሲያሳያቸው ምንድነው ትልቅ የሆነ መዋኛ ገንዳ ውስጥ አዞች የሞሉበት መዋኛ ገንዳ ውስጥ አዞቹን አልፎ ዋኝቶ ዋናው መጨረሻ ፑሉ መጨረሻ ጋር የተቀመጠውን ሳጥን የከፈተ ሰው ልጄን ይወስዳታል አላቸው። አረ ቀላል ነው ደስ ይላል ብለው ተስማሙ። ከዛ ተራ በተራ ተጀመረ። ንጉሱ ዳር ላይ ቆሞ ይመለከታል። ከዛ የመጀመሪያው ሰው ሊገባ ሲል አዞቹን አያቸው። አረ ቢቀርስ ብሎ ተመለሰ። ሁለተኛው መጥቶ አረ ይቅርብኝ ተመለሰ። ሁሉም ይፈራል። አረ ይቅርብኝ አለ ይመለስ። ንጉሱ ዳር ሆኖ ይመለከታል። ከዛ ከነዚህ ማል አንደኛው ከየት መጣ ሳይባል ቸፍ ብሎ ሃውስ ገባ። ብሎ ሲመለከቱት እጥፍ ያላዞቹን አለፈና ዋናው ገንዳ መጨረሻ ጋር ቆመ። ንጉሱ ተደመመ። ይሄማ ምን አይነት ድፍረት ያለው ና ምናም ብሎ አስጠራው። እኔ ምልክ ከዚህ ሁሉ ሰው አንተ ብቻ እንዲደፍረህ የገባው እንዴት አይነት ብቃት ቢኖር ነው ሲለው ቆይ ያለ ንጉሱ እሱን በኋላ እናወራበታለን ማን ነው ገፍትሮ ይከተተኛል አለ። እና ምንድነው ፈልጎ አይደለም የገባው ነው ምን ብሎ ነው ተገፍትሮ በሉልኝ እስኪ ተገፍትሮ አስተዋል የሆነ ሰው ከኋላው ነው ገፈተረው። አንዳንዴ ላይፍ እንደዛ ነው እናለን እኮ ተገፍትራችሁ ምትኖሩ ይላችሁ ቤተሰብ ገፍትሯችሁ የሆነ ነገር ውስጥ ቤተሰብ ገፍትሯችሁ የሆነ ማህበረሰብን መጣበታለን ባል ትምህርት ቤት ገፍትሮ የሚከተል ብዙ ነገር ውስጥ አለ። ፈልገን ሳይሆን ተገፍተረን ጥሩ ነው አንዳንዴ መገፍተር ግን ሳትፈልጉ ሲሆን ጥሩ አይደለም። ስለዚህ ትምህርት ቤት በልጅነት ከልጅነትም ደግሞ አልፎ ከፍ ይያልን ስንመጣ ትምህርት ቤት የተሰጧችሁ ማንነቶች የሉ የተሰጧችሁ ፐርሰናሊቲዎች የሉ ቅጽል ስም አውጥታችሁ አታውቁም ለሰው ወጥቶላችሁ ሳያውቅም ያውቃል። አሁን ምናልባት ብጠይቅ ብዙ የሚያሳስቁ ኤክስፒሪየንሶች አሏችሁ ትምህርት ቤት ውስጥ ምናልባት በፊዚካል አፒራንሳችን አይደለ ባወራራችን ባነጋገራችን በቁመታችን እኛ ክላስ ውስጥ በቁመት ብዙ መንቀልድባቸው ልጆች ነበሩ። ሰው መርጦ ቁመቱን ያያዘው ይመስል ፊዚካል አፒራንሱን ፈልጎ መርጦ ይሁንልኝ ያለ ይመስል በእግዚአብሔር ስራ ገብተን በጣም ብዙ ሙድ እንይዝ ነበር። የወጣላችሁ ቅጽል ስም አልነበር ነበር ትምህርት ቤት ውስጥ ወደ ኋላ አስተማሪ አስተማሪዎች መምህራኖች እሱ ድሮም አቋለው ፈዛዛ ነው ይሄ ምናምን እየተባለ ይሄ እንደዚህ እየተባለ ያደገ ሰው ከመፍዘዝ ውጪ ምርጫ ያለው ይመስላችኋል በህይወት በጭራሽ። መምህራኖቻችሁ የሰጧችሁ ቅጥያ ትምህርት ቤት ውስጥ የሰጣችሁ ቅጥያ ሲስተሙ በራሱ የሰጠን የሆነ ማንነት አለ። ለምሳሌ ልመልሳችሁና ወደ ኋላ ድሮ ተማሪ ያለን ኤክስ ማምጣት በጣም በቃ ትልቅ ወንጀል ነው። ኤክስን እንደምንፈራ በጣም አይደል በጣም እንፈራ ነበርኩ። ኤክስ ማምጣት ማለት ኤክስ አገኘ ነው ሲጀመር የሚባለው በቃ ኤክስ ገባበት ማለት ፈተና ከ100 ያመጣው ልጅ እንደሚጨበጨብለት ከ150 ያመጣው ልጅ አይጨበጨብለት። ኤክስን እንፈራለን በጣም እኔ አስታውሳለሁ ፈተና ሲሰጠን ውጤት ቁጥሯን አስተካክላችሁ እንትን ብላችሁ አታውቁም? ለምን ኤክስን ሽሽላ ተሳስቷል ላለመባል ስተትን መፍራት ኢን ላይፍ ግን እንደዛ ነው እንዴ? ህይወት ሁሌ ፐርፌክት ነው እንዴ? ሁሌ ህይወት 100% ነው እንዴ? አይደለም እኮ በጣም ብዙ ኤክሶች አሉ በላይፍ። እኔ ማሂኔ ፐርሰናል ነው ህይወት ውስጥ ብዙ ኤክሶች እያመጣው ነው የመጣሁት። ደስ የሚለኝ ግን አሁን ያለሁበት ስታንድ የኤክሶች ውጤት ናቸው። ኤክስ ስላችሁ ስተቶች ማለት የህይወት ኤክሶች አሉ አይደል? የምታመጧቸው ስተቶች ሚስቴኮች። እኔ ሰውን ነገር ሞክሬ ተበላሸብኝ ሲለኝ ጀግና ነው ማለት ቢያንስ ሞክረን የተበላሸብኝ ባትሞክሩ ኤክስ አይሰጣችሁ። የሞከረ ነው ኤክስ የሚያገኘው። ኤክስ ደግሞ ማምጣት ለስንፍና ምክንያት እንዳይሆን ጥሩ ነው። ለሚቀጥለው ግን ታሻሽላለህ። በቃ አሁን ስለሞከርክ አሪፍ ኢትስ ኦኬ። ኤክስ አምጣችሁ ተኮርኩማችሁ አታውቁም? ትምህርት ቤት ተገርፎ የሚያቅስኪ ኤክስ ስለለያረ በጣም ብዙ አይደል? ኤክስ እንዴት ታመጣለህ? ኤክስ ኢትስ ኦኬ እንኳን አመጣ። በሚቀጥለው ግን ይሄን ነገር ታርማለህ። ምንም ማለት አይደለም። ኤክስ የህይወት መጨረሻ አይደለም።
ሚስቴክ ኢን ሪል ላይፍ ግን እሱ አይደለም። እዛ ስህተትን የምንፈራ የሆነ ነገር ለመስራት ስናስብ ስንሞክር ስራው እንጂ ስንባል ቆይ ለምን ፐርፌክት እስኪሆን ነው የምንጠብቀው። ስህተቶችን አንፈልግም። የተሳሳትን የመሰለን ቀን እዛ ቦታ ላይ መገኘት አንፈልግም። ሁሌ ልክ መስለን ለመታየት የምናረጋቸው ብዙ ጥረቶች አሉ። ሁሌ ፐርፌክት ሆነን ለመታየት የምናረጋቸው ብዙ ሙከራዎች አሉ በህይወት። ተሳስቶ መታየትን አይፈልግም ብዙ ሰው። ዋይ that's how የመጣንበት መንገድ። ተሳስተሃል ሲባል ሰው እንዳልተሳሳተ ለማስረዳት ነው የሚጥረው። አዎ ተሳስቻለሁ ብሎ የሚያምን በጣም ጥቂት ሰው። እናንተ ራሳችሁን አላያችሁም? እንደዛ አንከራከርም። ተሳስተው እንደተሳሳትን እያወቅን ለመሳሳታችን ማስተባበያ እንፈልጋለን። ለምን ስህተት ነኝ ብሎ መቀበልን እንፈራለን ብዙዎቻችን። ለምን ያልኳችሁ ያቺ ኤክስ ታስፈራናለች። ሁላ ምን እንደሚያክል ትዝ ይላችሁ በጥልቁ ወይኔ ኢትስ ኦኬ እሺ ኢትስ ኦኬ ምንም ችግር የለም። በህይወት መሳሳት ምንም ማለት አይደለም። ችግሩ ተሳስቶ መቅረት። መሳሳት በጣም አሪፍ ነው። እንቅፋት እኮ የሚመታችሁ ተነስታችሁ ትራመዱ ነው። ቁጭ ብላችሁ ምንም የሚመታችሁ እንቅፋት የለም። የምትወድቁት መራመድ ስትጀምሩ ነው። ቁጭ ባላችሁበት ወዴት ትወድቃላችሁ? መሬት ላይ ቁጭ ያለ ሰው ወዴት ይወድቃል? ንገሩኝ። ወዴትም። ስህተት የህይወት ፓርት ነው። የሙከራ ውጤት ነው። መሳሳት ራሱ አንድ ሪዛልት ነው። የመሞከር ውጤት። የተሳሳታችሁት ስለሞከራችሁ ነው። ባትሞክሩ አትሳሳቱም ነበር። in your life ራሳችሁን ብለ የምታረጉ አላችሁ። እንመጣበታለን በኋላ። በስተቶቻችን ውስጥ ራሳችንን እናይና እኔ ማለት እኮ እንደዚህ ኖ ሚስቴኮቻችሁ የእናንተ ናቸው። እናንተ ግን የሚስቴኮቻችሁ አይደላችሁ። it's part of life። በቃ የህይወት አንድ ክፍል አለቀ። ስለዚህ ሚስቴክን አክሴፕት አድርጎ ለመቅረት ወደ አክሽን መግባት ወደ ተግባር መግባት እንዴት ልቀይረው ብለ ሰው እንዲህ ነው የሚያደርገው። ስተትን ዲናይ ከማድረግ ለውጥ አይመጣም። የሆነ ጊዜ accepting the reality ሚል ስልጠና ሰልጠኛለሁ እዚህ ይለኛል እዚህ መድረክ ላይ። አክሴፕት ማድረግ ችግሮችን አክሴፕት ከማድረግ ነው ወደ መፍትሄ የምንሄደው። መፍትሄ ከፈለጋችሁ መጀመሪያ accept the problem። accept እንደተሳሳታችሁ፣ ልክ እንዳልሆናችሁ፣ ልክ ያልሆናችሁትን ነገር በምን መልክ ላስተካክል ነው የሚባለው። ተሳስቻለሁና በቃ ህይወት አበቃ አይባልም። ይሄ ነገር ተበላሸ በቃ ህይወት አለቀ አይባልም። ግን that's not how የመጣንበት መንገድ። ጓደኛ ዙራችሁ አለ ሰው። ጓደኛ በጣም ትልቅ ተጽዕኖ ነው ባይዘው። ትልቅ ፖዚቲቭም ኔጌቲቭም ኢምፓክት በህይወት ማምጣት የሚችለው ሰርክላችሁ። ስጀምር እንዳልኩት ሰው ውሎን ነው የሚመስለው። እኔ እንደዚህ ነኝ የምትሉት ምናልባት ሰው አንተ እንደዚህ ነህ ያለንን ማንነት ይዘን ነው። እስኪ ስለራስ በጣም የምትወደው የምታደንቀው ነገር ትስንባል ግር እንሰኛለን እኮ አይደል? እና አብዛኛው ስትፈልጉ ግን ስታዩ ምናልባት ሰዎች ያሏችሁ አንተ እኮ እንደዚህ ነህ፣ አንተ እኮ እንትን አትወድም፣ አንቺ እኮ እንደዚህ አትባይ፣ ምን ይሄ የተባልናቸው ነገሮች ይዘን ነው የምንቀጥለው። የህይወት ዲሲዥን ላይ ላ ጓደኛ መግባት ይፈልጋል አንዳንዴ። ቢ ዋይዝ ኢን ላይፍ። እሺ በህይወት በጣም ብልጥ መሆን ያስፈልጋል። በተለይ when it comes to friendship። ከሰው ኦፒኒየን ነው የምንቀበለው። ዲሲዥን የማን ነው? የኔ በሉ እስኪ። ሰው ይምረጥላችሁ፣ ሰው አስተያየት ይስጣችሁ፣ ሰው ኦፒኒየኑን ይንገራችሁ እንጂ በህይወት አይወስንላችሁ። እንዲወስኑላችሁ አትፍቀዱ። ውሳኔ እናንተ ነው። ውሳኔ ከፈጣሪ ጋር ተማክራችሁ የምትወስኑት ጉዳይ ነው። ኦፒኒየን እንቀበላለን፣ ዲሲዥን የኛ ነው። ፍሬንድሺፕ ጓደኝነት፣ ጓደኞቻችሁ የሰጧችሁ ካራክተር፣ ጓደኞቻችሁ የሰጧችሁ ማንነት። ለዛ ነው አብዛኞቻችን ይሄ አክተሮች ነን። አክተሮች ስላችሁ እንዳልኩት ካራክተር ሰውየው አይደለም። ለዛ ነው ሲያወሩ ሰምታችኋቸው ከሆነ ካራክተሩ እንደዚህ አድርጎ ካራክተሩ ነው እንጂ እኔ እንደዚህ አድርጌ ብለው ሰምታችኋቸው ታውቃላችሁ? እና ምን ካራክተሮች አሉ እናንተ ጋር? ብዙ ካራክተር ይዘን ነው የምንዞረው ባይዘው። in order to fit in ቅድም እንዳልኩት in order to blend ለመዋሃድ ሲባል ደስ የሚለው አርቲፊሻል ሁሌ አርቲፊሻል ለጊዜው ወርቅ ሊመስል ይችላል። በጊዜ ሂደት ግን እየዛገ መምጣቱ አይቀርም። አንዳንዴ ፌክ የሆነው ፐርሰናሊቲ ፎር አ ሞመንት ሪል ሊመስል ይችላል። አርቲፊሻል ፐርሰናሊቲዎች ቢልድ ያደርጋችሁ ውስጣችሁ ካለው ማንነት ተቃራኒ ዲፕ ዳውን ደግሞ ታውቁታላችሁ። you know it ውስጣችሁ ይወቅሳችኋል። ዋይ ለምን እንደዚህ ያርግሽ ቅድም ለምን እዛ ሄድክ ለምን እንደዚህ ያወራክ ለምን
ስለዚህ ዲፕ ዳውን the true self አለች ማለት ቅድም ያልናት ያቺ አይደንቲቲ ያልናት